መብትህንም ሆነ አገርህን ከገዢዎችህ መንጋጋ የምትነጥቀው በአንተ ትግል እንጂ በእነሱ ቸርነት አይደለም የሚለው የማርቲን ሉተር ኪንግ ጁኒየር ተግባራዊ ብሂልም ሆነ ከአምባገነኖች ነፃ የመውጣት ጉዞ በህዝቦች ነፃ የመውጣት ችሎታ ላይ እንጂ በገዢዎች ችሮታ ላይ አይመሰረትም የሚለው የሰላማዊ ትግሎች ሊቁ ገነሽ ሻርፕ አስተምህሮ በሩቁ የገባቸው የሚመስሉት የኢትዮጵያ ተማሪዎች ጉዞውን ጀምረውታል። አገዛዙ የጣለባቸውን አናነሳም ብለው የጫነባቸውን አንሸከምም ብለው ወጥተዋል። ከብዙ አጋቾች አምልጠው ከብልጽግና ወታደራዊ ፖሊሲ ተርፈው ከብርሃኑ ጁላ መልማዮች ድነው ከብርሃኑ ነጋ ተማሪ የመጣል ህግ ተሻግረው ዩኒቨርሲቲ የደረሱት ተማሪዎች ከገቡበትም እንዳይወጡ ትዘምታላችሁ ተብለዋል። ወደ ትምህርት ቤት እንዳይገቡ ከገቡም እንዳይመረቁ ከተመረቁም እንዳይቀጠሩ የሚያደርገው የትምህርት ፖሊሲ የኢትዮጵያ አርሶ አደር ከነ ልጅ ልጆቹ እንዳይማር የሚያደርግ ብርሃኑ ነጋዊ ፖሊሲ አብይ አህመዳዊ አስተዳደር ተተግብሮባቸው በየደረጃው ተስፋ አስቆራጭ ነገር እንዲገጥማቸው ሲደረግ ቆይቷል። ወደ ዩኒቨርሲቲ እንዳይገቡ መደረጋቸውን ቢያልፉት መንገድ ላይ አጋች ይገጥማቸውና ከነ አውቶቡሳቸው ይታገታሉ። ተምሮ ይመጣልኛል የተባለ ልጅ ታግቶ ይጠፋል። አባት የእርሻ በሬውን ሸጦ ልጆቹን ከታጋቾች ለማስለቀቅ ይገደዳል። እንደምንም እድልም ቀንቶት ዩኒቨርሲቲ የገባ ተማሪ ወላጆቹ ቀሪ ልጆቹን ለመከላከያ አምጣ ተብለው ይያዙበታል። አሊያም አካባቢያቸውን ጦር ሜዳ እንዲሆን ይደረግባቸዋል። ወይም ያልሰራችሁበትን ግብር ክፈሉ ተብለው እንዲደህዩ ይደረጋሉ። ይህ ሁሉ የሆነበት እንዲህ ተረጋግቶ እንዳይማር የሚያደርግበት መንግስታዊ አሰራር ሲተገበረበት ቆይቶ አሁን ደግሞ በሚቀጥለው ዓመት ትዘምታለህ ተብሏል። ይህንን የተቃወመ ትውልድ የተጠራቀመበትን በደል የቻለ ተማሪ ግን በቃኝ እምቢ ብሎ የተነሳ ይመስላል። ይኸው ቤተሰቦቹ በኑሮ ውድነት የሚጠበሱበት፣ ወገኖቹ በጦርነት የሚቆሉበት፣ ወንድሞቹ ለግዳጅ ውትድርና የሚዳረጉበት ተማሪ ዩኒቨርሲቲ ከገባ በኋላ የመጀመሪያውን ዓመት አብይ አመጣሽ የብልጽግና ኮርሶችን በመማር ያባክነዋል። በቂ ምግብ አይቀርብለትም። የዩኒቨርሲቲ ተማሪን አልቀበልም ተብሎ እንዲራብ ይደረጋል። በረሃብም በማይጠቅሙ ኮርሶችም ያለ አግባብ ያባከነው አንድ ዓመት ሳይበቃው ከብርሃኑ ጁላ ጠመንጃ ተሸካሚነት ተርፎ ሊመረቅ ጥቂት ቀናት ሲቀሩት እንደገና በብርሃኑ ነጋ የመጣል ፖሊሲ ተስፋው ይሰየፋል። ወድቀሃል፣ የመውጫ ፈተናን አላለፍክም ተብሎ ይጣላል። አሁንም ደግሞ ሌላ ተጨማሪ ዓመት በዘመቻ ታሳልፋለህ ተብሎ እቅድ ተይዞለታል። ከሚቀጥለው ከ2019 ዓ.ም ጀምሮ ከ10 ወር በኋላ እንደማለት አንድ የማህበራዊ ሳይንስ ተማሪ በ3 ዓመት ሊጠናቀቅ ይገባውን የነበረን ትምህርት እንዲህ ባሉ ዘልዛላ ምክንያቶች የዕድሜውን 1/4ኛ በዩኒቨርሲቲ ውስጥ እንዳሳልፍ ተገደደ ማለት ነው። ይህ የተማሪዎቹና የወላጆቹ አሁናዊና ሀገራዊ መከራ ነው። እንዲህ ያለ ጣጣ ኢትዮጵያ በዩኒቨርሲቲ ውስጥ ተማሪዎችን ማስተማር ከጀመረችበት ወቅት አንስቶ ያጋጠመበት ዘመን ያለ አይመስልም። ቢያንስ በንጉሱም ሆነ በደርግና ኢህአዴግ ዘመን የዩኒቨርሲቲ ተማሪ ተራበ ሲባል አይሰማም። ይልቁንም ምግብ በማማረጥ ሰልፍ ሲወጡ ሽሮ መብላት የለብንም ብለው ሲያምፁ እንጂ ተራብን ብለው ሰልፍ ሲወጡ ታይተውም አይታወቅ። በእነዚያ ዘመናት በተለይም በኢህአዴግና በንጉሱ ጊዜያት ደግሞ የዩኒቨርሲቲ ተማሪዎች ለህዝብና ለአገር ይሆናሉ ያሏቸውን አጀንዳዎች ጭምር የሚያስተጋቡ የባሌ የጫካ እሳት አደጋ ሲደርስ መንግስት ዳተኛ ሆኗል ብለው የሚቆጡ የመሬት ባለቤትነት፣ የብሔሮች እኩልነት እንዲታወጅ የሚሟገቱ ወዘተ እንጂ ተራብን እያሉ የሚሰለፉ ሆነው አልታዩም። ሁሉንም ዘርፍ ኢላማ አድርጎ ያጠቃው የብልጽግናው አገዛዝ ግን ተማሪውን እሱንም ሆነ ወላጆቹን አማሮ አሁን ለመብት ጥየቃ አስወጥቶታል። የተጠራቀመ የመብት ጥያቄ የተከማቸ ብሶት ፈንቅሎት የወጣ ተማሪ ከኦሮሚያ ጀምሮ በተለያዩ የአገሪቱ ክፍሎች በዩኒቨርሲቲዎች ቀጥሏል። የኢትዮጵያ የዩኒቨርሲቲ ተማሪዎች መንግስት የጫነባቸው የማማረርና መማርን እንዲጠላ የሚያደርግ ፖሊሲ እንኳን ሰልፍ ሰይፍ የሚያስመዝዝ መሆኑን የሚያነሳ አንድ ባለፈው ዓመት የተመረቀ ተማሪ
በግቢ ውስጥ ስትቆይ ተስፋ እንድትቆርጥና ከወጣህ በኋላም ምንም በጎ ነገር እንዳይታይህ የሚያደርግ ወጥተህ ስራ ብቻ ሳይሆን ሰላም እንደማታገኝ የሚያደርግ ህይወት ነው የምታሳልፈው። ስንወጣ የገጠመን የሚሆነው ከ3 ዩኒቨርሲቲዎች የተመረቅን 4 ጓደኛሞች እስካሁን ስራ አልያዝንም በማለት ያብራራል። እናም የተማረሩት ተማሪዎች፣ ተስፋ ያጡትም ተማሪዎች፣ ተስፋቸውም ዘማችነት ነው የተባሉ የትውልዱ አባላት አሁንስ በቃ ያሉ ይመስላሉ። ፍትሐዊውን ጥያቄ ቀድሞት ያነሱት ደግሞ በታሪኩ አይቶት በማያውቀው መቅሰፍት ውስጥ የሚገኘው የኦሮሚያ ህዝብ ውስጥ በሚገኙ ዩኒቨርሲቲዎች የሚማሩ ተማሪዎች ናቸው። አገዛዙ ይህ መንግስት የኦሮሞ መንግስት ነው እያለ ሊነግድባቸው፣ በስማቸው እየገደለ ሊኖርባቸው፣ እየዘረፈ ሊከብርባቸው ሲወስን ገና በ2010 ዓ.ም ፊት ለፊት የገጠሙት የኦሮሚያ ወጣቶች የብልጽግናውን አገዛዝ ቀድመው በመፋለም ይታወቃሉ። አሁንም ያንኑ ለመድገም በፈርቀዳጅነት ተነስተዋል። ያንን ደርጋዊ አዋጃቸውን፣ ያንን የትውልድ ጸር የሆነውን መመሪያቸውን በሚቀጥለው ዓመት ተግብረው ተማሪ እንደሚያዘምቱ ከተናገሩ በኋላ የዩኒቨርሲቲ ተማሪዎች አምፀዋል። ፍትሐዊውን ጥያቄ በጉልበት ሊያቅበው የወሰነው አገዛዙም ተማሪዎቹን በተለመደው ወታደራዊ ጉልበት ለማስታገስ ጦር ልኮባቸዋል። ተቃውሞ ወደ ተቀሰቀሰባቸው ዩኒቨርሲቲዎች ግቢም በእነዚያ እስክሪብቶና ደብተር ይዘው መብታቸውን ለመጠየቅ በወጡ ወጣቶችም ላይ ሰይፍና ዱላ የሚያፈራርቁ ደብዳቤዎች ታይተዋል። እንዳም ሆኖ ተማሪዎቹ አልተበገሩም። የመረረውን ተማሪ የሚያስቆመው የለም ያሉ የሚመስሉት ተማሪዎቹ ወጥተዋል። የቀረበላቸውን ምግብ ባለመብላት የብልጽግና ሹማምንት ስልጣን እንዲለቁ የሚጠይቁ መፈክሮችን እስከ ማስተጋባት ደርሰው በድሬዳዋ በኦሮሚያና በትግራይ ዩኒቨርሲቲዎች ጥያቄያቸው እንዲመለስ እየጠየቁ ናቸው። ተማሪዎቹ ከተጠራቀመባቸው በደል፣ ካጡት ተስፋና ቤተሰቦቻቸው ላይ እየደረሰ ካለው ጥቃት፣ ከተከማቸው አገራዊ ኪሳራ በተጨማሪ ይህንን ሰልፍና ቁጣ ለማካሄድ መነሻ ምክንያት የሆነው 1 ዓመት ተጨማሪ የትምህርት ዘመን መታከሉ በዘመቻ ምክንያት ጊዜ መባከኑ ነው። መጀመሪያ 3 ዓመት ይማሩ የነበሩ ተማሪዎችን ብልጽግና ወለድ የመደመር ሽታ የተጠናወታቸውን ኮርሶች በማከል 4 ዓመታትን እንዲፈጅ ተደረገ። አሁን ደግሞ ዘመቻ ትወጣላችሁ የሚል ሕግ አውጥቶ ተግባራዊ ወደ ማድረግ ተገባ። በእርግጥ ብልጽግናዎች ይህንን እንደሚያደርጉ ከተናገሩ ቆይተዋል። ሁሉንም ነገር ወደ ጦር ግንባር የሚል መፈክር ካነገቡ የቆዩት ብልጽግናዎች ተማሪዎችን እስከ ብሔራዊ ውትድርና የሚደርስ ዘመቻ ውስጥ እንደሚከቷቸው ሲዝቱ ነበር። በዚህ ዘመቻ የማይሳተፉ ተማሪዎች ስራም እንደማያገኙ አስረግጠው የተናገሩት እልቂትን ብሔራዊ መሳሪያና አጀንዳ አድርገው በጀመሩበት በዚያ ሰሞን ነበር። አንድ ወጣት ስኩል ከጨረሰ በኋላ ወደ ዩኒቨርሲቲ ከመግባቱ በፊት ለጥቂት ወራት ብሔራዊ አገልግሎት አይነት ስያሜው ለጊዜው ያልታወቀ ሰርቪስ ያስፈልገዋል። እንደ ከዚህ ቀደሙ አስገዳጅ አናደርግም፣ በግድ ካልዘመት ካንልም።